ፋኖ መንደር የተሰኘውን መድረክ ነው ይዘን የመጣነው እንድትከታተሉ እንጋብዛለን። በአራቱም የአማራ ቀጠናዎች የህልውና ተጋድሎ ተጠናክሮ ቀጥሏል። በተለያዩ አካባቢዎች የአማራ ህዝብ ክተት አውጇል። አርሶ አደሮችን ጨምሮ የተለያዩ የህብረተሰብ ክፍሎች መሳሪያቸውን አንስተው ከፋኖች ጎን እየተሰለፉ ነው። ዛሬ በተለያዩ አካባቢዎች ያሉትን የፋኖ ተጋድሎችን የተመለከቱ መረጃዎችን እናደርሳቸዋለን። የዘውትር ተሳታፊያችን መስመር ላይ ይገኛል። በጣም ነው ማመሰግነው። እንግዲህ እንደምንሰማው ከሆነ በተለያዩ አካባቢዎች ህዝቡ ያለውን መሳሪያ ይዞ እየወጣ ነው። ለህልውና ተጋድሎ የመጨረሻው ሰልፍ ላይ እንደሚገኝ ነው በቪዲዮ ጭምር ተደግፈው የሚወጡ መረጃዎችን እያየን ያለ ነው። እስቲ ያለፉትን ቀናት በአማራ ክልል የህልውና ተጋድሎ ዙሪያ ያሉትን መረጃዎች ብታካፍለን። በአማራ አራቱም ቀጠናዎች አካባቢ አሁንም የውጊያ ቀጠናዎች ሰፍተው በሰፊው ውጊያ እየተደረገ እንደሚገኝ መረጃዎች ዛሬ ደርሰውናል። በበርካታ አካባቢዎች የአገዛዙ ጦር በበርካታ ክፍለ ጦሮች እና ኮሮች ታጅቦ በመድፍ ብዙ 23 እና ቻይና ሰራሽ ሞርተሮችን በመጠቀም በርካታ የፋኖ ይዞታዎችን ለመንጠቅ እንቅስቃሴ አድርጎ ነበረ። ነገር ግን የፋኖ ኃይሎች በመልሶ ማጥቃት በአንዳንድ ቦታም ቀድመው ቦታ በመያዝ የመጣውን ኃይል በጣም በከፍተኛ ደረጃ እየመቱት ይገኛሉ። በተለይ በትናንትናው ዕለት በምዕራብ ጎንደር የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ደጃዝማች 4ኛ ኮር በመተማ ወረዳ ሽመለ ጋራ ቀበሌ ከቀኑ 9 ሰዓት ጀምሮ ሆርጃሙስ ተብላ በምትጠቀሰው ቀበሌና ክሬቸርና ደሎሎ ቁጥር 1 መውጫ አዲስ ዓለም አካባቢ በሶስት አቅጣጫ የመጣውን የአገዛዙን ጦር ጠንካራ ጥቃት በመፈጸም ከፍተኛ ሰብአዊና ቁሳዊ ክሳራ እንዳደረሱበት ለማወቅ ተችሏል። ከ6 ክፍለ ጦር የተወጣጣ የበላይ እዝ 4ኛ ኮር ሰራዊት በወሰደው የተሳካ ማጥቃት ከ100 በላይ የአገዛዙ ጨራሽ የተባለ የኮማንዶ ኃይል መደምሰሱንና በዚህም በተደረገው ውጊያ ከ55 በላይ የአገዛዙ ጦር ቁስለኛ ማድረጋቸውንና በተጨማሪም ሲጓጓዝ የነበረ ወታደራዊ ተሽከርካሪ በተዘነዘረበት ማጥቃት ከፍተኛ ጉዳት እንደደረሰበት ለማወቅ ተችሏል። በዚሁ አካባቢ በማዕከላዊ ጎንደር በለሳ ወረዳ ባጃ በምትባል የፋኖ ይዞታ ላይ የበላይ ዘለቀ እዝ በፈጸመው ማጥቃት በባጃ ከተማ ላይ ሰፍሮ የነበረው የአገዛዙን ጦር ምሽግ ደርምሰው በመግባት የአገዛዙን ጦር በመደምሰስ ጉዳት ካደረሱበት በኋላ ከተማዋን መቆጣጠር መቻላቸውንና በተደረገው ውጊያም ከ35 በላይ የአገዛዙ ጦር መደምሰሱንና ቁጥሩ ያልታወቀ ቁስለኛ በኦራል መኪና ጭኖ ቅርብ ወደሆኑ የወታደራዊ ካምፖች መሸሽ መቻሉን ለማወቅ ተችሏል። ይህ በእንዲህ እንዳለ በትናንትናው ዕለትም እንዲሁ በአለፋ ወረዳ የሚገኘው የአገዛዙ ጦር ከሻውራና አጸደ ማርያም ማለትም ከአለፋ ወረዳ ዋና ከተማ ሻውራ እንዲሁም አጸደ ማርያም ተብላ ከምትጠቀሰው ሁለት ክፍለ ጦሮችን በመያዝ እንዲሁም ከሰሜን አቸፈር ወረዳ ሊበን ከተማለች ወረዳ ከተማ ሌላ አንድ ክፍለ ጦር በማንቀሳቀስና ከቋራ ወረዳ ገለጎ ዋና ከተማ በመነሳት ከፋኖ ኃይሎች ጋር ይዞታን ለመንጠቅ ከፍተኛ እንቅስቃሴ ያደረገው የአገዛዙ ጦር በአድዋ ክፍለ ጦር በመልሶ ማጥቃት ከፍተኛ ጉዳት ደርሶበት ወደ ኋላ ማፈግፈግ መቻሉን ለማወቅ ተችሏል። ይህ በእንዲህ እንዳለ የአገዛዙ ጦር በምዕራብ ጎጃም ከባህር ዳር በቅርብ ርቀት የሚገኙ አፈሳና ናዳ ከሚባሉ ከተሞችን ለመቆጣጠር ከዲኮል አባይ ማለትም ከወተት አባይ ከተማና ከገርጨጭ ከተማ ወታደራዊ ምሽግ በመነሳት አፈሳንና ናዳን ለመቆጣጠር ያደረገው ጥረት የ102ኛ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ የ102ኛ ኮር 22ኛ ክፍለ ጦር 1ኛ ሻለቃ እንዲሁም በዚሁ እዝ የ105ኛ ኮር 55ኛ ክፍለ ጦር የተውጣጣ አንድ ሻለቃ በጋራ በፈጸሙት የመልሶ ማጥቃት ወፈ ሰማይ የሆነ ሰራዊት ወደ ከተማዋ ለመግባት ጥረት ቢያደርግም እነዚህ ሁለት ሻለቃ ኃይሎች መጣውን ከፍተኛ ቁጥር ያለውን መከላከያ ሰራዊት መተው መመለሳቸውና በተደረገው ውጊያም መስመራዊ መኮንኖችን ጨምሮ በርካታ የአገዛዙን ጦር መደምሰስ መቻላቸውን ለማወቅ ተችሏል። በሌላ አቅጣጫ በሰሜን ወሎ አካባቢ በራያ ቆቦ የአገዛዙ ሪፐብሊካን ጋር የአውጃኖን ክፍለ ጦር ለመምታት ወደ ጮቤ በር የተንቀሳቀሰ ሲሆን እስከዛሬው ቀን ድረስ ከአላማጣ ተነስቶ ወደ ጥሙጋ የመጣውን ጦር በከፍተኛ መልሶ ማጥቃት ጉዳት እንዳደረሱበትና በተደረገው ውጊያም ከ50 በላይ የሪፐብሊካን ጋርድ አባላት እንደተመቱና ከዚህ ቁጥር ያልተናነሰ የአገዛዙ ጦር መቁሰል መቻሉና በርካታ ምርኮኞች መገኘታቸውን ለማወቅ ተችሏል። ይህ ጨራሽ የተባለው የሪፐብሊካን ጋርድ አባል ባይባዋ በተባለች አካባቢ
ምስራቅ አማራ ኮር አንድን ለማጥቃት በዙ 23 እና በሞርተር ታጅቦ የመጣውን በመልሶ ማጥቃት ደምስሰዋል ሲል አስታውቋል። ከዚህም ከዛም ድጋፍ እንዳያገኝ ተደርጎ አሁን በዚህ ሰዓት በተደረገው ውጊያ ጥሙጋ ትምህርት ቤት ሸሽቶ በመግባት ራሱን እየተከላከለ እንደሚገኝ ለማወቅ ተችሏል። ይህ በእንዲህ እንዳለ በቆቦ ከተማ ዙሪያ የዞብላምባ ክፍለ ጦር ከአገዛዙ ጦር ጋር ባደረገው የሌሊት ውጊያ በተለይ ከራኢላና አጣዋ ጋራ በተባሉ ምሽጎች ላይ ጥቃት በመፈጸም የአገዛዙ ጦር ከምሽጉ እንዲወጣ በማድረግ ያንን አካባቢ መልሰው መቆጣጠራቸውን አስታውቀዋል። አሁን ዘግይቶ የደረሰን ዜና አፋባሃ ቴዎድሮስ እዝ የ105ኛ ኮር 66ኛ ክፍለ ጦር ዳንጉር የምትባለውን ከተማ ለመቆጣጠር የመጣውን የአገዛዙ ጦር በተለይ በ5ኛ ሻለቃ ተመታ መመለሷንና እንዲሁም በሌላ አቅጣጫ ከጃዊ ተነስቶ ወደ ደንቀስ ሲጓዝ የነበረ የአገዛዙ ጦር የደፈጣ ጥቃት ተፈጽሞበት ወደ ኋላ መሸሽ መቻሉን ለማወቅ ተችሏል። በተደረገው ውጊያም 22 ክላሽ የተማረከ ሲሆን 2 ብሬን ሸንሸሎች ተማርከዋል። ከ800 በላይ የብሬን ጥይት ከ1000 በላይ ክላሽ ጥይት ሲገኝ 14 የእጅ ቦምቦችንና 1 የስናይፐር መነጽርን ጨምሮ 6 የስናይፐር ካዝናዎችን መማረክ ሲችሉ በርካታ ጦር ተደምስሶ ማንሳት ሳይችል ቀርቷል ተብሏል። በዚሁ አካባቢ ደንቀዝ የምትባለውን ከተማ እጅግ በጣም ወታደራዊ ቁልፍ ጠቀሜታ ያላትን ከተማ ለመቆጣጠር ስልታዊ የሆነ በሁለት አቅጣጫ ለማጥቃት ተንቀሳቅሶ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የ105ኛ ኮር 66ኛ ክፍለ ጦር በ5ኛ ሻለቃ ብቻ መልሶ ማጥቃት የደረሰበት የአገዛዝ ጦር ከዛው አካባቢ ከደንቀዝ አካባቢ መሸሸት መቻሉንና ሊያጠቃ መጥቶ ተመቶ የተመለሰ መሆኑን ደረሰን ዜና ያመላክታል። በጣም ነው ማመሰግነው። እንግዲህ ከብዙ በጥቂቱ መረጃዎችን እንዳካፈልከን ነው የምገምተው። በተለያየ አካባቢ አሁንም ውጊያዎች ያሉበት ሁኔታ እንዳለ ነው መረጃዎች የሚያመለክቱት። ሰብሰብ አድርገን ደግሞ በሚቀጥለው የመረጃ ክፍለ ጊዜያችን እንመለስበታለን። በነገራችን ላይ የአማራ ፋኖ ብሔራዊ ኃይል አፋባና የአማራ ፋኖ ህዝባዊ ድርጅት አፋድ ፖለቲካዊ አንድነታቸውን ከጫፍ መድረሱንና ነገ ከነገ ወዲያ በቅርቡ ይህንን በይፋ የሚገልጹበት ጊዜ የተቃረበ መምጣቱን ነው የሰማነው። አንድነታቸውን ከማብሰራቸው በፊት ግን ወታደራዊ ጥምረት ፈጥረው በተለያዩ አውደ ውጊያዎች የጋራ ማጥቃት በማካሄድ ላይ መሆናቸውን ነው የምንሰማው። በጎንደርም በተለይ በሸዋ አካባቢ የአፋባና የአፋድ ኃይሎች በጋራ ሆነው በአገዛዙ ጥምር ሰራዊት ላይ ድሎችን እየተቀዳጁ እንዳለ ነው የሰማነው። ምናልባት የሁለቱ ቀድሞ የተጀመረው ወታደራዊ ጥምረት ወደ አንድነት የሚወስደውን ጉዞ ያጠናክረዋል የሚል ግምት ነው በብዙዎች ዘንድ የተወሰደው። እዚህ ላይ ምን ማለት ይቻላል? መሳይ፣ በአጠቃላይ እኮ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ሁለቱ አደረጃጀቶች በሰራዊት ደረጃም በአብላጫውም ደግሞ በአመራር ደረጃም ተጣልተውም ተጋጭተውም እኮ አያውቁም። አንዳንድ በግለሰብ ደረጃ ነገርን ከዚህና ከዛ እንዲሆን በማድረግ ከመንግስት ተልዕኮ ተሰጥቷቸው የገቡ ኃይሎች ተቀራርበው ተቀምጠው ውይይት እንዳያደርጉ ስለነበር ነው እንጂ ሁለቱ ኃይሎች እኮ 2 ዓመቱ ናቸዋል እኮ በተለያየ አቅጣጫ ከፍተኛ የሆነ ትብብር ሲያደርጉ ነው የነበሩት። በተለይ በጎንደርና በሸዋ አካባቢ እንዲሁም በወሎ አካባቢ ከፍተኛ የሆነ የጋራ ትንቅንቅ አድርገው የጋራ ድሎችንም ተጎናጽፈዋል። በተለይ የዛሬ 2 እና 3 ወር አካባቢ በማዕከላዊ ጎንደር ከጎንደር ከተማ በቅርብ ርቀት ከሚገኙት እንደ ቡሩባክስ ከአዲስ ዘመን ጀምሮ እስከ ጎንደር ባሉ ቀጠናዎች ላይ በአርኖ እና በጋርኖ አካባቢ የሚገኙ ቀበሌዎች ላይ ሁለቱም አደረጃጀቶች ከበለሳና ከደንቢያ በመነሳት በተለያየ አቅጣጫ አንደኛው እንዳይጠቃ ለማድረግ አንደኛው መንገድ በመዝጋት ሌላ ኃይል እንዳይመጣ በማድረግ ከፍተኛ የሆነ ትብብር ሲያደርጉ ነበረ። ይሄ ትብብር በጋራ እንዳይቀጥል ለማድረግ አንዳንድ የውስጥ አመራሮች ዛሬ ተጣርተው ወንፊቱ አስቸልኳቸው ወጠው ከመንግስት እጃቸውን የሰጡ ኃይሎች ከፍተኛ የሆነ ሴራ ሲጎነጉንባቸው ስለነበር ነው እንጂ በመካከላቸው በሰራዊቱ ዘንድ መዋደድና ከፍተኛ የሆነ የጋራ ትብብር ሲደረግ እንደነበር ነው የሚታወቀው። በአጠቃላይ ግን ሁለቱ ኃይሎች አሁን በጋራ ውይይት ጀምረዋል። ወደ ፍጻሜው እየደረሱ ነው። ውጤቱም በዛው ልክ ምናልባትም ለመንግስት የማምሻ ዕድሜ ላይሰጡት እንደሚችሉ ነው አጠቃላይ ህብረት ውይይታቸው እያደረጉ ያሉት። ሁለቱ ኃይሎች በጋራ ቢጣመሩ ከመንግስት ኃይል ብቻ አይደለም አጠቃላይ በምስራቅ አፍሪካ በወታደራዊ ተጽዕኖ ፈጣሪነታቸው ሊስተካከላቸው የሚችል ኃይል ሊኖር አይችልም። እጅግ በጣም ከፍተኛ ቁጥር አካባቢ ወደኛው አካባቢ እንዳይሄድ የተደረገው ጎንደር፣ ጎጃም፣ ሸዋ፣ ወሎ እያሉ በመካከል ላይ ክፍተት ሲፈጥሩ የነበሩ ኃይሎች አሁን ዛሬ ወጥተዋል። እንግዲህ ውይይት እያደረጉ ነው። ውይይታቸውን በጣም የሰመረ ወደ መጨረሻው ጫፍ የደረሰ እንደሆነ ነው መረጃዎች እያመላከቱ የሚገኙት። መሳይ
በአማራ ህዝብ ትግል የተጀመረውን እንዲህ አይነቱን ወሳኝ የሆነ የህልውና ተጋድሎ ግለሰቦች እንደፈለጉት ማድረግ እንደማይችሉ ባለፉት 2 ዓመታትና ከዛም በላይ በወሰደው የትግል ጊዜ ብዙ ምስክሮችን አይተናል። የገቡ የወጡ ትግሉን በኪሳቸው ይዘው የዞሩ የሚመስላቸው እነሱ ከሌሉ ትግሉ ያበቃ የሚመስላቸው ወጥተው ምንም ያመጡት ነገር የለም። ትግሉ ግን ቀጥሏል። ምክንያቱም ትግሉ የህዝብ ነውና። አርበኛ አስረስ ማረ ዳምጤ ይህን በተመለከተ አንድ አጠር ያለ ጽሁፍ በማህበራዊ ሚዲያው ላይ አካፍሎናል። በትክክልም አስረስ የጠቀሰው ነገር አለ። ትግሉ ብዙ ምዕራፎችን ተሻግሯል። ጥቂቶች ሆነው የጀመሩት አሁን ሚሊዮኖች በባለቤትነት የያዙት ትግል ሆኗል። አካባቢያዊና በሀገራዊ ብቻ ሳይሆን በዓለም አቀፍ ደረጃ እውቅና ያለው ስሙ እየተነሳ በተለያዩ አካላት የሚጠቀስ ትግል እንደሆነ ነው እየተገለጸ ያለው። ከዚህ አንጻር የአስረስንም እንደዚሁ ጽሁፍ መጥቀስ ይቻላል። በአጠቃላይ ትግሉ ተጠናክሮ እየተካሄደ ነው ያለው። ምናልባት የአፍሪካ ህብረትና ኢጋድ በአብይ አህመድ ቲያትር ውስጥ ተሳታፊ ሆነው ታሪካቸውንም የተቋቋሙበት መሰረትና መነሻ ሁሉ በመናድ በእንደዚህ አይነት አስቀያሚ ቲያትር ላይ መሳተፋቸው ነገ ከነገ ወዲያ እውነቱ ሲገባቸው የአማራንም ህዝብ የኢትዮጵያንም ህዝብ ይቅርታ ይጠይቃሉ ተብሎ ነው የሚጠበቀው። አፋዴን በተመለከተ አንድ የአቋም መግለጫ አውጥቶ ለሁለቱም አካላት ለአፍሪካ ህብረትም ለኢጋድም ልኳል። ይሄ ትግል የህዝብ ትግል ነው። አንድ ግለሰብ መጣቀረ እንኳን አይደለም በዚህ ደረጃ ምንም ሚና የሌለው ይቅርና ወሳኝ ቁልፍ ድርሻ ያላቸው ትግሉ ላይ የገነነ ስም ያላቸው ግለሰቦች እንኳን ከትግሉ ቢለዩ የአማራ ህዝብ የጀመረውን ትግል ከዳር ማድረሱ የማይቀር ነው። ይህንን ነው እንግዲህ ሁሉም ሰው መረዳት መገንዘብ የሚገባው ማለት ይቻላል። መሳይ ውሸትንና ማጭበርበርን ዋነኛ የእድሜ ማራዘሚያ አድርጎ የያዘው አገዛዝ እሱ ባያፍር ሁል ጊዜ በዚህ ስርዓት የኢትዮጵያ ህዝቦች በሙሉ ያፍራሉ። የኢትዮጵያን ህዝብ የማይመጥን ስርዓት በአጋጣሚ ወንበር ላይ ተቀምጦ ኢትዮጵያን ከመቼውም ስርዓትና አገዛዝ በላይ ያዋረደ ስርዓት እንደሆነ ሁላችንም የምናውቀው ነገር ነው። የተናቀ ስርዓት በመሆኑ እንጂ እውነት ለመናገር የተቃቀፉት እኮ 2 ሰዎችና 2 ግለሰቦች ብቻ ናቸው። እነዚህ የተቃቀፉ ሰዎች ደግሞ የስጋ ዘመዳማች ስለሆኑ ካልሆነና ተነፋፍቀው ካልሆነ በስተቀር በትግሉ ላይ የሚያመጡት ውጤት የለም። ሁለቱ የስጋ ዝምድና እንዳላቸውና ከዚህ በፊትም አንደኛው በግራ አንደኛው በቀኝ ሆኖ የአማራን ህዝብ ተደራጅቶ እንዳይታገል ለማድረግ ሁለቱም በተለያየ ጎን በተለያየ የትግል ስልት ገብተው የአማራን ህዝብ ሲያስጨፈጭፉ የከረሙ የነሱ መተቃቀፍ የናፍቆት መተቃቀፍ ብቻ ካልሆነ በስተቀር በአማራ ህዝብ ትግል በፍጹም ለውጥ ሊያመጣ አይችልም። በነገራችን ላይ ትግሉ አሁን ከደረሰበት ደረጃ ካየነው በግለሰቦችና በቡድኖች ሊጠመዘዝ የሚችል ደረጃ ላይ አይደለም ያለው። ፋኖ ከመንደር ወጥቶ አሁን ቀጠናዊ ተጽዕኖ ፈጥሯል ነው ያለው አስረስ ማረ። ቀጠናዊ ተጽዕኖ መፍጠር የሚችል ኃይል ደረጃ ላይ ደርሷል። አጠቃላይ የፋኖ ኃይሎች ከእንግዲህ በኋላ ተገፍተው የማይወድቁ እጅግ በጣም ተራራ ትልቅ ቋጥኝ ሳይሆን ተራራ ደረጃ ላይ የደረሱና የመንግስት ኃይል ደግሞ በየቀኑ እየከሰመ እየደከመ የመዋጋት ሞራሉ እየቀዘቀዘ እየጠፋ እየተተካም ቢሆን የመዋጋት ልምድ የሌለው ሰራዊት በአማራ ክልል ዶ የድሃ ልጅ እያለቀበት ያለ ትግል መሆኑን ነው የምናውቀው። ይሄኔ ነው ሄደን የፋኖ ኃይሎችን ባሉበት ደረጃ እንመታለን ብሎ እየተንቀሳቀሰ ባለበት ቦታ ላይ የፋኖ ኃይሎች በሌላ አቅጣጫ ከዞን ከተማ አቅራቢያ የሚገኙ ወረዳዎች ላይ እየገቡ ከፍተኛ የሆነ ድል እየተጎናጸፉ እንደሚገኙና አንዳንዴም የመጣውን የመከላከያ ሰራዊት በመልሶ ማጥቃት ከ100 በላይ ያላነሰ አሁን ከአርማጭሆ እስከታች እስከ መተማ ድረስ ባለው ውጊያ የፋኖ ኃይሎች ጠንካራ ይዞታ እንደሆነ ይታወቃል። ይህን ይዞታ ለመምታት ያንን አካባቢ ሙሉ በሙሉ ለመቆጣጠር ከፍተኛ የሆነ ቁጥር ያለው ሰራዊት ይዞ በከፍተኛ ወታደራዊ ትጥቅና ስንቅ ተደራጅቶ ብረት ለበስ ተሽከርካሪዎችን ይዞ ያንን አካባቢ ለማጥቃት ሙከራ ያደረገው ኃይል መንግስት እጅግ በጣም የሚተማመንበት የሪፐብሊካን ጋርድና ጨራሽ የተባለ ወታደር ነበረ። ነገር ግን 5 ሰዓትና 6 ሰዓት በተደረገው ውጊያ ብትንትኑን ያወጡት። ይሄ ሁለተኛው ድላቸው ነው። ሶስተኛ ይሄ ሁሉ ወፈሰማይ ሰራዊት አጠቃላይ የኢትዮጵያ ሰራዊት ሙሉ አማራ ክልል ተሰማርቶ በህዝብና በነዋሪው ዘንድ ከፍተኛ በደል እየፈጸመ እንኳን የፋኖ ኃይሎች ይሄን እየተከላከሉ ህዝባቸውን ነፃ ከማውጣታቸውን በተጨማሪ ወታደራዊ ማሰልጠኛ ተቋማትን አዋቅረው እንዲያውም ለመጀመሪያ ጊዜ የኮማንዶ ኃይሎችን የመሐንዲስ ባለሙያተኞችን የስለላና የደህንነት ባለሙያዎችን ማስመረቅ መቻላቸውን ነው መረጃዎች የሚያመላክቱት። እዛው አፍንጫቸው አጠገብ ላይ የፋኖ ኃይሎች በያዟቸው ወረዳዎች ላይ ማሰልጠኛዎችን አደራጅተው በሺዎች የሚቆጠሩ የኮማንዶ ወታደሮችን በማስመረቅ ቀጥታ ወደ ውጊያው እንዲገባ በማድረግ ትልልቅ ድሎችን እያስመዘገቡ ነው የሚገኙት። የሁለቱ ኃይሎች መጣመር ከፍተኛ የሆነ ረብሻ ፈጥሮበታል።
አንድ ግለሰብ መጥቶ የአፍሪካ ህብረት ደረጃውን ባልጠበቀ ሁኔታ ሁለት ወንድማማቾች ወይም ቤተሰቦች ተቃቅፈው ናፍቆታቸውን በሚወጡ ሰዓት ታዛቢው ነው መገኘቱ እጅግ በጣም ያሳዝባል። እንዲያውም ለመጀመሪያ ጊዜ ነው የሚባለው ይሄ ነገር ለመጀመሪያ ጊዜ እጁን የሰጠ ወታደር ወይንም እጁን የሰጠ አንድ ግለሰብ ተደራዳሪ ሆኖ ከመንግስት ጋር ሲቀርብ ይሄ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃም ተሰምቶም ታይቶም አይታወቅም። ከኋላው የተከተሉት ኃይሎች የሌሉት ከዚህ በፊትም ለበርካታ ጊዜ ከፋኖ ኃይሎች ተደብቆ አንዴ ሰሜን ወሎ፣ አንዴ ደቡብ ወሎ፣ አንዴ ደቡብ ጎንደር፣ አንዴ ሰሜን ሸዋ አካባቢ ሲንከራተት የነበረ ግለሰብ ዛሬ እጁን ሰጠ ተብሎ መንግስት ልክ እንደ ትልቅ ድል የኢትዮጵያን ሕዝብ ሊያታልል ሲሞክር ድል የጠማው ስርዓት እንደሆነ ነው መረጃዎችን እያየን ያለ ነው። በአጠቃላይ ግን ይሄ ነገር ነፋስ መጥቶ እንደሚበትነው ዳመና የአንድ ሳምንት ወሬ ከመሆን የሚዘል አይደለም ማለት ነው የምችለው። መሳይ እንግዲህ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል የጻፈውን እንደው ለተመልካቾችም ብናካፍል ጥሩ ነው ብዬ ስላመንኩኝ ነው። የገጠምነው ጠላት የተሸነፈ ነው። ፖለቲካው የተምታታበት ከራሱ አልፎ ውሸትና ማጭበርበርን ለዓለም አቀፍ ተቋማት ጭምር ያስተማረ የሚያደርገው መላቅጦ የጠፋበት በህዝብ የተናቀ በዓለም ፊት ሞገስ ያጣ አገዛዝ ነው። ይህ ውጤት እንዲመጣ ላለፉት ድፍን 4 ዓመታትና ከዚያ በላይ በጠራ መስመር በጽናትና በድፍረት በመታገላችንና በማታገላችን ኩራት ይሰማናል። ከብዙ መስዋዕትነት በኋላ ይህንን ትግል ከግለሰቦች ተጽዕኖ አውጥተን የትውልድ አድርገነዋል። የአማራ ህልውና ትግል ማንም በኪሱ ይዞት የሚዞረው አጀንዳ አይደለም። የሆነ ቡድን ወይም ግለሰብ ሲፈልግ የሚያነሳው ሳይፈልግ የሚጥለው እንዳይሆን አድርገነዋል። የፋኖን እንቅስቃሴ ከመንደር አውጥተን የቀጠናው ተጽዕኖ ፈጣሪ ኃይል ማድረግ ችለናል። የአማራን ፖለቲካ ዓለም በአንክሮ እንዲያየው ማድረግ ተችሏል። የቀጠናውን ኃይሎች የማስተባበር ኃላፊነትን መሸከም የሚችል የአመራር ቋት በመፍጠር ላይ ነው። ድንጋይ ነክሰን ከነጣቂዎችና ከሰንጣቂዎች የጠበቅነውን ትግል ለባላደራው ትውልድ እናስረክበዋለን። መሪያቸው በጠላት ጫና በተሰደዱና መንግስታዊ መዋቅር በፈረሰ ጊዜም ጭምር ሀገር ያቆዩ የኢትዮጵያን ህብራዊ ማንነት ከቅኝ ገዢዎች የጠበቁ የአርበኞች ልጆች ነን ብሏል አርበኛ አስረስ ማረ ዳምጤ። ትልቅ መልእክት ነው በእውነቱ። በነገራችን ላይ የአማራ ህዝብ ቀደም ሲል በመግቢያ ላይ እንደገለጽኩትም አሁን ሆ ብሎ እየተነሳ ነው፣ እየተመመ ነው። ትልልቅ ኃይሎች እየተፈጠሩ ነው ያሉት። ፋኖች አሁን ጫካ ብቻ አይደለም የሚገኙት፣ በየከተማውም ህዝቡ ራሱን እያደራጀ ነው። ለማይቀረው የነጻነት የህልውና ተጋድሎ ከያሉበት የፋኖችን ጥሪ ሰምተው የአማራ ተወላጆች እየወጡ ነው። ቪዲዮዎች የሚያሳዩት ይህን ነው። በየቦታው ስልጠና እየተሰጠ ነው። ከምን ጊዜውም በላይ ፋኖ በጎንም ወደ ላይም ስፋቱን ቁመቱን እየጨመረ የመጣም ትልቅ የገዘፈ ኃይል እየሆነ መጥቷል። ስለዚህ የነ አፍሪካ ህብረትም የነ ኢጋድም እንዲህ አይነቱን አይናቸውን ጨፍነው በአብይ ዜማ የመደነሳቸው የሰሞኑ ቲያትር ነገ ከነጎዲያ በግለሰብ ደረጃ እንደ ተቋምም የሚጠየቁበት ጊዜ የሚመጣ ይሆናል። ለማንኛውም የአማራ ህዝብ እየሰጠ ያለው ምላሽ እንዴት ማየት ይቻላል? የህዝብን አደራ ተሸክሞ የነጻነት ታጋይ የሚባል ደረጃ ላይ የደረሰ አመራሮች ፋኖ አሉት። በርካታ የአማራ እናቶች ወንድ ልጆችን ወልደዋል፣ ሴት ልጆችን ወልደዋል። ለህዝባቸው ታማኙ ነው ድንጋይ ተንተርሰው አደራጅተው ሰራዊት አቅም ገንብተው የአማራ ክልልን ህዝብ ነጻ የሚያወጡበት ጊዜ እየደረሰ እንደሆነ አሁን ከሚሰጠው መግለጫ ስናይ እውነት ተስፋ በጣም ትልቅ የአማራ ህዝብ ትልቅ ተስፋ ያለው ህዝብ እንደሆነ ነው ለማየት የቻልነው። እነዚህ ሰዎች ደልቷቸው አይደለም ድንጋይ ተንተርሰው ምናልባትም ያልበሰለ ነገር በልተው ገላቸውን ሳይታጠቡ ልብሳቸውን ሳይቀይሩ ከ20 እና ከ15 ኪሎ በላይ ትጥቅና ስንቅ ተሸክመው ለረጅም ጊዜ እየተጓዙ ከጠላት ድሮንና አረር ለማምለጥ በጫካ ውስጥ እየኖሩ አስፈላጊ ሲሆንም ደግሞ ወደ ከተሞች ገብተው ዘልቀው የህዝብን ብሶትና በደል ለመበቀል ከፍተኛ የሆነ ዘመቻ እያደረጉ ከጎናቸው በጣም የሚወዷቸው በአይን ቅጽበት ጓደኞቻቸው መስዋዕት እየሆኑ ለአማራ ህዝብ እነዚህ ናቸው ታጋይ የሚባሉት። የአማራ ክልል ትግል ልክ እንደ ኮለል እንዳለ የምንጭ ውሃ እየጠራ እየመጣ ቢሆንም አገዛዙ ከላካቸው ተላላኪ ባንዳዎች ውጪ አሁንም ትግሉ ሰኞ ተጀምሮ ማክሰኞ ያልቃል ብለው የራሳቸውን ፍላጎት ለማስፈጸም አብረው ተደባልቀው ትግሉን መስመሩ አቅጣጫውን እንዲስት ለማድረግ እንቅስቃሴ የሚያደርጉ አይጠፉ። እነዚህ ሰዎች አሁንም የፋኖ ኃይሎች በተለያየ ቦታ ግምገማ እያደረጉ ነው። ከህዝባቸው ጋር ውይይት እያደረጉ ነው። በህዝብ አስተዳደር ላይ ቀጥተኛ ጣልቃ ሳይገቡ ህዝብን ነጻ ባወጡት አካባቢ እየሰበሰቡ ህዝቡን አደራጅተው ምርጫ በማድረግ የራሳቸውን እዛ አካባቢ የሚኖረውን ህዝብ አመራር በመምረጥ በርካታ ቀበሌዎች እፎይ ብለው ማድረግ ጀምረዋል። ይሄ ነው እኮ ታጋይ ማለት ህዝብን ከራስ በላይ አድርጎ
ከህዝብ በታች ሆኖ የህዝብን ፍላጎት ማሟላት፣ ህይወትን መስጠት፣ መጠማት፣ መራብ፣ መራዝ ማለት ታጋይ ማለት ይህ ነው። ስለዚህ በትግል መካከል ብዙ ውጣ ውረዶች አሉ። እነዚህን ውጣ ውረዶች ተሸክመው የገባቸው የነፃ አውጪ ታጋዮች ከፍተኛ ዋጋ እየከፈሉ አሁንም በሰፊው እየቀጠሉበት እንደሆነ ነው መረጃዎች የሚያመላክቱት። እውነት ለመናገር አሁን በበርካታ አካባቢዎች ላይ አሁንም ውጊያዎች በአዲስ መልክ ተቀስቅሰው የፋኖ ኃይሎች ከመልሶ ማጥቃት ወደ ሙሉ ማጥቃት፣ ከመልሶ ማጥቃት ወደ ሙሉ ማጥቃት፣ ከመከላከል ወደ ሙሉ ማጥቃት ተሸጋግረው በበርካታ አካባቢዎች ላይ በ20 እና 30 በመቶዎች የሚቆጠሩ የመከላከያ ሰራዊት አባላትን መግደል፣ መማረክ እና ስቦ ማስከዳት ስልትን እየተጠቀሙ የመከላከያ ሰራዊቱን ልክ ቅንቅን እንደበላው አገዳ ባዶ እያደረጉት እንደሆነ ነው መረጃዎች የሚያመላክቱት። መንግስት ደግሞ እጅግ በጣም ተጨንቋል። አሁን የአፍሪካ ህብረትንም ይሁን የኢጋድ ወይም የምስራቅ አፍሪካ በይነ መንግስታት የትብብር ድርጅትን ይሁን ሌሎችንም የአውሮፓንም የአሜሪካንም አጠቃላይ የምዕራብ መንግስታትን አምጥቶ ያደራድር እሱ አይደለም። የአማራ ህዝብ ጥያቄ እሱ አይደለም። ትግሉ ወደፊት ይቀጥላል፣ ድልም ይገኛል በአጭር ጊዜ ውስጥ ማለት ነው የምችለው። መሳይ በጣም ነው የማመሰግነው። ያንተን ቃል ለመድገም ያህል ነው። ድሉ በአጭር ጊዜ ይገኛል። የህዝብ ትግል ነው። አብይ አህመድ የመጨረሻው መጀመሪያ ላይ ይገኛል። የሚያደርጋቸው ነገሮች ሁሉ የተስፋ መቁረጥ እንደሆነ እየታዘብን ነው። አቶ ታዬ ደንደዓ ላይ የ7 ዓመት ከ2 ወር እስራት የበየነው በሌላ በምንም አይደለም። ይካሄዳል የተባለው የኢሃፓ ስብሰባ በእጅ አዙር እንዲጨናገፍ ወይም ደግሞ እንዳይካሄድ ያደረገው አገዛዙ ነው። በአንድ ጎን ደብዳቤ አድርጉ የሚል ይሰጣል፣ በሌላ ጎን የሆቴሎቹን ባለቤቶች ጫና እየፈጠረ አዳራሽ እንዲከለክሉ አድርጓል። አብይ አህመድ በሐሳብም ሆነ በዲሞክራሲያዊ መንገድ የሚታገሉ ኢትዮጵያውያንን በሙሉ እስር ቤት እያስገባ በሩን እየከረቸመ ለጫካ ትግል፣ ለመሳሪያ ትግል ህዝቡን እየገፋ የሚገኝበት ሁኔታ ነው የተፈጠረው። የመጨረሻ ደረጃ ላይ ነው የሚገኘው። እንግዲህ አብረን የምናየው ነው። ፋኖ የትግሉን መሪነት ይዟል። ሌሎች ኃይሎችም አብረው ይህንን አገዛ